ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? በዛሬው ቆይታችን በአዲስ አበባ ከተማ አስተዳደር እየተከናወኑ ያሉ የልማት ስራዎችና የማህበረሰቡን ተጠቃሚነት በተመለከተ ከአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ጋር ቆይታ እናደርጋለን። አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ከንቲባ ክብርት ወይዘሮ አዳነች አቤቤ ለቃለ መጠይቅ ፈቃደኛ ስለሆኑ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። የኮሪደር ልማት ስራዎችን እና ሌሎች አጠቃላይ የከተማዋን ልማቶች የሰው ተኮር ስራዎችን መሰረት አድርገን ቆይታ እናደርጋለን። እንግዲህ የመጀመሪያ መነሻ ማድረገው እንግዲህ እርስዎ ከመጡበት ከ2013 ዓ.ም ጀምሮ አዲስ አበባ ከተማ አስተዳደር ከየት ወዴት ደረሰ ማለት ይቻላል? እንዲህ የመጡ ዋና ለውጦችን እርስዎ እንዴት ይገልጿቸዋል? አዲስ አበባ በብዙ መልክ እየተቀየረች ነው። ከሁሉ በላይ አዲስ አበባ ለነዋሪዎቿ ምቹ የሆነች ከተማ ትሆን ዘንድ የሰሩ ስራዎች ጎልተው ይታያሉ። የጽዳት ከቆሻሻ ከተማችንን የማጽዳት አረንጓዴ ልማት ልባሱን ስናየው 2010 አካባቢ የነበረው እስከ 2011 2.8 ነው። 2.8 እጅ ነው። አሁን ከ20 በላይ ደርሷል። 30 እጅ ለማድረስ እየጣርን ነው ያለነው። ይሄ ማለት በሰው ጤና ላይ አጠቃላይ በአካባቢ ጥበቃና በአየር ንብረት ላይ ትልቅ ተጽዕኖ ሊያሳድር የሚችል ከተሜነትም የሚለካበት አንዱ መስፈርት ነው። በሌላ በኩል የሰው ተኮር ስራዎቻችን ናቸው። ለሰው ልዩ ትኩረት የሰጠንበት ክብር ለነዋሪዎቻችን የነዋሪዎችን ገበና ጠጋ ብሎ ዝቅ ብሎ በማየት ያለባቸውን ችግር ደስታቸውን ሀዘናቸውን የመካፈል እና ለማቃለል ደግሞ በበርካታ ስራዎች አጅበን የሰራንበት ነው። በመቶ ሺዎች የሚሆኑ መኖሪያ ቤቶች ሰርተን ለህዝብ ማቅረብ ችለናል። በጥቅሉ በመቶ ሺዎችን በል እንጂ ፕራይቬቱ የሰራውን ስንጨምር ወደ 270 ሺህ የሚደርሱ ቤቶች በዚህ ዘመን ውስጥ ተሰርተው ለነዋሪዎች መድረስ ችለዋል። ከዛ ውስጥ ወደ 39 ሺህ የሚሆኑት ደግሞ በየቦታው ቤት የወደቀባቸው የተጎዱ ወገኖቻችን ናቸው። በዛ በኩልም ለውጥ አለ። የመጠጥ ውሃ ሽፋኑ ወደ 60 እጅ አድጓል ከነበረበት ማለት ነው። በ60 እጅ ከፍ ብሏል። የመንገድ ሽፋኑ ከነበረው ቀድሞ ካለው በከፍተኛ ሁኔታ ተሻሽሏል። የመንገድ ደረጃውም ጥራቱም መንገድ ለሰው ብቻ ሳይሆን መንገድ ለተሽከርካሪ ብቻ ሳይሆን ለሰውም ለሞተር አልባ ትራንስፖርትም ብለን በዘመናዊ መንገድ መገንባት የጀመርንበት ትልልቅ መንገዶችን የሰራንበት ነው። የህዝቡን የኑሮ ጫና ለማቃለል የገበያ ማዕከላት፣ የእሁድ ገበያ መዳረሻዎች በተለያዩ መንገድ ህዝባችን ጋር እየደረስን የሰራንበት ነው። ትልልቅ ሜጋ ፕሮጀክቶች ታቅዶ የተሰሩበት ነው። የአድዋ ድል መታሰቢያ እንኳን በኢትዮጵያ ብቻ ሳይሆን በአፍሪካውያን ዘንድ ኩራት ነው ብለን የምንኮራበት የድላችን መታሰቢያ የተሰራው በእነኚሁ በጠራቸው ዘመናት ውስጥ ነው። በጥቅሉ የሰራናቸው ስራዎች ትልልቅ የስራ እድል የፈጠሩ የከተማዋ ገቢ በ8 እጥፍ ከፍ ብሎ ያደገበት የከተማዋ ወጪ ደግሞ እጅግ ቁጠባ መሰረት ባደረገ 50% እንኳን ለካፒታል ፕሮጀክት ለዘላቂ ልማት የማይውልበት ከተማ የነበረ ነው። አሁን እስከ 71 እጁ ከበጀታችን የሚውለው ለዘላቂ ልማት ደህንነትን ለመቀነስ ለካፒታል ፕሮጀክት ነው። ስራ እድል ለመፍጠር ነው። በሰፊው የኢኮኖሚውን ማነቃቂያ ስትራቴጂዎች ለመተግበርና ለማህበረሰቡ ደግሞ ኑሮውን ለማቃለል ሰፋ ያለ ድጎማ የምናቀርብበት ነው። አውቶቡሶችን እንኳን በእነኚህ ጊዜያቶች ውስጥ ወደ 700 የሚደርሱ አውቶቡሶችን ለህዝብ ማቅረብ ችለናል። ሁለንተናዊ ለውጦች አዲስ አበባ ላይ መታየት የጀመሩበት አመታት ናቸው። መተውም ደግሞ እነኚህ ለውጦች በሰው ህይወት ላይ ለውጥ ያመጡበት ህፃናት ተመግበው ቦርቀው የሚያድጉባት ከተማ በእኩልነት መንፈስ አእምሯቸውም እየተመገበ አካላቸውም እየተመገበ በጥሩ የስነ ልቦና በሀገር መውደድ በእርስ በርሳቸው የእኩልነት ስሜት የሚያድጉባት ከተማ እንድትሆን ለድሃውም ለሀብታሙም ልጅ እኩል
አክሰስ እኩል እድል የሚያገኙባት ከተማ እንድትሆን ማድረግ ችለናል ብዬ አስባለሁ። እርሱን ከጠቀሱት እንግዲህ ከተገናኙ ተግባራት መካከል ሰው ተኮር የልማት ስራዎች በእጅጉ ተጠቃሽ ናቸውና እነዚህ ሰው ተኮር የልማት ስራዎች ማህበረሰቡ ህይወት ላይ ምን ለውጥ አመጡ ማለት ይቻላል? በርካታ ለውጦች አምጥተዋል። የመጀመሪያው የኑሮ ጫና ማቃለል ነው። ምንም ገቢ የሌላቸው የከተማችን ነዋሪዎች በቀን አንድ ጊዜ እንኳን ምግብ ለመመገብ የሚቸገሩ ሳይሆን በአይናችን ያየነው ከቆሼ ላይ ከቆሻሻ ገንዳ ላይ ምግብ ጭምር አንስተው የሚበሉ ክብራችንን ጭምር የሚያዋርድ ከፍተኛ ችግር ውስጥ የነበሩ የከተማችን ነዋሪዎች አሁን ወደ 36,000 የሚሆኑ የከተማችን ነዋሪዎች ትኩስ ምግብ እጃቸውን ታጥበው በቀን አንድ ጊዜ መመገብ የቻሉበት ነው። ይሄ ምግብ ብቻ ሳይሆን ክብርም ፍቅርም ያገኙበት ፕሮግራም ነው። በሌላ በኩል ደግሞ አሁንም ሰው ተኮር ነው የምንለው የተማሪዎች ምገባ ነው። ተማሪዎች ምገባ ብቻ ሳይሆን ልጆችን በትኩረት የማስተማር ትውልድ ላይ ኢንቨስት የማድረግ ለትውልድ ትኩረት የመስጠት ጉዳይ ሰው ተኮር ውስጥ የሚያዝ ነው። ልጆች በቀን 2 በየትምህርት ቤቱ ይመገባሉ። በአሁኑ ሰዓት ወደ 1 ሚሊዮን የተጠጋው ቁጥር ነው አዲስ አበባ ላይ በምገባ ፕሮግራም ተይዘው ያሉ ተማሪዎች። ከዚህም አልፎ የትምህርት ቁሳቁስ መማሪያ ቁሳቁሶች ዩኒፎርማቸውን ያለ ወላጅ ጫና ያለ ወላጅ ሀሳብ መንግስት ኃላፊነቱን ወስዶ ያቀርባል ማለት ነው። በሌላ በኩል ደግሞ ይሄ አዲስ አበባ እንግዲህ ብዙ እርጅና የተጫጫናት ከተማ እንደነበረች እናውቃለን። አሁንም ገና በተሟላ ሁኔታ ከእርጅናው አልወጣችም፣ ግን እየሮጠች ነው ለመውጣት። ይሄ የከተማችን እርጅና በከፍተኛ ሁኔታ ጫናው ነዋሪው ላይ ነው። የወዳደቁ ቤቶች አንዳንዴም ደግሞ ወድቀውም ጭምር በላስቲክና በተሰባበረ ቆርቆሮ ተጠግነው ነዋሪዎች ፍሳሽ ማስወገጃ ሳይኖራቸው መጸዳጃ ሳይኖራቸው ማብሰያ ስፍራ ሳይኖር እጅግ በጣም አስቸጋሪ በሆነ ለአደጋ ማጋለጥ በሆነ ሁኔታ ይኖሩበት የነበረው ሁኔታ መቀየር የተቻለበት ነው። 39,000 አባወራ ማለት ቀላል ነገር አይደለም። ይሄን ያክል ቤት ወደ ዘመናዊ የመኖሪያ አካባቢና ዘመናዊ የመኖሪያ ቤት በመቀየር ቤት ሰርተን ነዋሪዎቻችን ንጹህ ቤት ውስጥ ንጹህ አካባቢ መኖር እንዲችሉ ያስቻልንበት ነው። ቆሻሻ አወጋገድ ስርዓቱ የተበላሸ እንደውም የሌለ ቦታ ላይ መኖር ለብዙ ጤና ጠንቅ የሚዳርግ መሆኑን ፒያሳ ምስክር ናት። በርካታ የፒያሳ ነዋሪዎች የአስም ተጠቂዎች እንደሆኑ መረጃችን ያሳያል። ከዚህ ጋር የሚያዝ ከዚህ ውስጥ የማውጣት ጉዳይ ነው። ሰው ተኮር በምንልበት ሰዓት የምንሰራው ለሰው ነው። ሰው ነው ተጠቃሚ መሆን አለበት። በምንሰራቸው ስራዎች ውስጥ ሰፋፊ የስራ እድሎች ፈጥረንበታል። በሚሊዮን የሚቆጠር የስራ እድል ፈጥረናል። በዚህ በፈጠርነው የስራ እድል ውስጥ የሰው ህይወት ነው የሚቀየረው። በሴፍትኔት ብቻ በ100 ሺዎች የሚሆኑ የከተማችን ነዋሪዎች ተሸጋግረዋል በእነኚህ ባለፉት 5 እና 6 ዓመታት ውስጥ ማለት ነው። በእርግጥም ደግሞ ለሰው ትኩረት መሰጠቱን ለሰው ህይወት የመጣውን ለውጥ በሰው ህይወት ላይ የመጣውን ለውጥ ቆጥረን ማየት የምንችልበት ነው ማለት ነው። በከተማ ውስጥ ያለ ፍሳሽ ስርዓት ያለ መብራትና ሌሎች የመጸዳጃ ቤቶች የማብሰያ ቦታዎች አገልግሎት ምንም አይነት የጋራ መገልገያ ክፍት ቦታ በሌለበት ሁኔታ መኖር ከባድ ነው። የጤናም ጉዳይ ነው። ህይወትንም ለአደጋ የሚዳርግ ነው። ከዚህ ውስጥ ነው ነዋሪዎች የወጡት። የደረሱ ለሚለው እንግዲህ ሰው በደንብ የሚያውቀው ገላንጉራን ነው። አቃቂ 2 ነው ያለው። 2 ሳይት ነው ያለን አቃቂ ላይ። እዚህ ሲሲአርዲ አካባቢ አንድ ሳይት አለ። በተገጣጣሚ ቤቶች የተሰሩ ገላንጉራ አለ። እዚሁ ልደታ ቤተክርስቲያን አጠገብ ወደ 7 ህንጻዎች ተሰርተው የልማት ተነሺዎች የገቡበት አለ። ጉለሌ እንጦጦ ጫፍ ላይ በጣም የሚያምር መንደር የተቀናጀ ልማት የተሰራበት ነዋሪዎች የገቡበት አለ። አራብሳ ለሚኩራ አካባቢ ሰፊ ወደ 15 ህንጻዎች አንድ አካባቢ የገነባ ነው አለ። የካ ፈረንሳይ አየር ጤና አካባቢ አሉ። እነኚህ የምጠቅሳቸው አካባቢዎች ሁሉ ላይ ከተለያየ ቦታ አይደለም የገቡት። ማህበራዊ መሰረታቸው
እንዳይናጋ እንዳይበጣጠስ በጋራ እቁባቸውን እድራቸውን ማህበራዊ ትስስራቸውን ይዘው እንዲገቡ ነው የተደረገው። ከጉርብትናው ከአደረጃጀቶቹ ካልተለየ ንጹህ ቦታ ይገባዋል፣ ንጹህ አካባቢ ይገባዋል፣ ንጹህ መኖሪያ ይገባዋል። ይሄ እኮ መሰረታዊ የሰው ልጅ ፍላጎት ከሚባሉት አንዱ ነው። በሌላ በኩል ደግሞ ይሄ ጥፋት ነው ወይም ደግሞ ትክክል አይደለም ብለው ለሚተቹ ሰዎች ከዚሁ አካባቢ ኮንዶሚኒየም ለሰዎች ሲወጣ እንሰማለን። እኛም ከመጣን አንዱ ለዙር የኮንዶሚኒየም ቤቶች እጣ ወጥቷል። ከየትኛውም የአዲስ አበባ አካባቢ ቢሆን እጣ ወጣለት ተደግሶ ነው እንኳን ደስ ያለ የሚባለው። አራብሳ ይድረሰው፣ የፈጬ ይድረሰው፣ ቱሉ ዲምቱ ይድረሰው። የቆዩ ናቸው አይደል? ቱሉ ዲምቱ በጣም የቆዩ ናቸው፣ የቆዩ ሳይቶች ናቸው። ጀሞ 3 ይድረሰው እንኳን ደስ ያለ ተብሎ ፌሽታው ልዩ ነገር ነው። እንግዲህ በኮንዶሚኒየም ቤት ገና ብዙ ነገር በራሱ የሚሰራው አለው። ሁሉ ነገር መንግስት ጭርስ አድርጎ አይደለም ኮንዶሚኒየም የሚያስረክበው። እነኚህ ልማት ተነሺዎች ግን በራቸውን ከፍተው እቃቸውን ጭምር የሚያስገቡላቸው የከተማችን በጎ ፍቃድ አገልግሎት የሚሰጡ ወጣቶች ናቸው። እቃቸውን እንኳን አይሸከሙ እና የሚራከሰው መንግስት ጨርሶ ሁሉን ነገር ጨርሶ መንግስት በመደባ ስለሰጠ ነው። በልማት ተነሺ ስም ልክ እጣ እንደሚወጣው ለምን ክብር አጣ ቤት የሚለውን ስናይ ጉዳዩ ለሌላ ፍጆታ እንጂ ማህበረሰቡ ተጎዳ የሚል ለማህበረሰቡ ከመቆርቆር የሚነሳ አይደለም። በሌላ በኩል እዚህ አካባቢ የሌላቸውን በርካታ መሰረተ ልማቶች ነው ያገኙት። ህፃናት ኳስ ሜዳ አልነበራቸውም። እነኚህ ሳይቶች ላይ እንዳለ ኳስ ሜዳ እናገኛለን። የልጆች መጫወቻ እናገኛለን። የልደታ የለሚኩራና የገላንጉራን ሳይት ስንሄድ የእንጀራ ፋብሪካ ጭምር አላቸው። የጉለሌ እንጀራ ፋብሪካ ጭምር አላቸው። ሌሎች አካባቢ ላይ መጠቀሚያ የሚሆኑ ነባሮቹ ትምህርት ቤቶች ለልጆቹ ምቹ ከሆኑ እዛው ይገባሉ። በቂ አይደሉም ከተባለ እንደ ገላንጉራ አይነት ደግሞ በርከት ያሉ ከሆኑ ከህፃናት መዋያ ከኬጂ ጀምረን እስከ ሃይ ስኩል ድረስ እዛው ደጃቸው ላይ ትራንስፖርት የለም። መኪና ይገጫቸዋል እንደዛ ነው የሚባል ነገር የለም። ምሳ ይዞ መሄድ የለም። እዛው ነው ሁሉም ነገር በተቀናጀ መንገድ የተሰራው። የባስ ስቴሽን ደጃቸው ላይ ነው። የኮሚኒቲ ወይም ደግሞ በጋራ ማህበረሰቡ ትስስሩ የበለጠ እንዲጠናከር በጋራ የሚገናኝባቸው ስፖርት የሚሰራበት የሚወያይበት ማህበራዊ ትስስሩን ማጠናከር ከፈለገ ወይም ያስፈልጋል። እንግዲህ ኢትዮጵያውያን ከባህላችን አንፃር እናቀዋለንና የሚገናኝበት ስፍራ ሁሉ ነው አንድ ላይ ተዘጋጀለት። አየሩ ጭምር ምግብ ነው እውነቱን ለመናገር ከዚህ ከተጨናነቀ ለአፍንጫ ጭምር የማይመች አካባቢ ለኖረ ሰው ምን ማለት እንደሆነ እነሱ ለውጡን በሚገባ ያውቁታል። ቤታቸው ጽድት ያለ ነው። እሱም ብቻ ሳይሆን ከነኛ አካባቢ የተነሱት በቤት አላቸው ተብሎ የሚታወቁ ብቻ አይደሉም። የፈራረሰም የወዳደቀም ያረጀም ቢሆን የቤት ቁጥር ካለው ህጋዊ ነው። የቤት ቁጥር ሳይኖረው እየለጠፈ ተጠግቶ በቀበሌ ፓርሰል ውስጥ ቆጥ ተብሎ በጣራ ውስጥ ይኖር የነበረ የኛው ዜጋ ነው፣ የኛው ነዋሪ ነው። እንደዚህ አይነት ቦታ የሚኖርን ሰው ህገወጥ መሬት ሊወር ነው ሊያሰኝ የሚችል ምንም ነገር የለም። ካንገቱ ማስገቢያ በስተቀር ምንም መሬት የምትባልም አይደለችም የሚኖርበት። ኑሮ ጫና ፈጥሮበት እንደሆነ ተገነዘብን። ለነሱ ጭምር ነው ሰርተን ሰጠን። ማህበራዊ መሰረታቸው በተጠናከረ ሁኔታ እየሄደ ነው ያለው። ተጨማሪ መሰረተ ልማቶች ድሮ ያልነበራቸው እንዲኖራቸው ማድረግ ተችሏል። በቤታቸው ብቻ ሳይሆን በአካባቢያቸው ሰፊ የስራ እድል በሄዱበት ሁሉ የፋርማሲ የሸማቾች የመሳሰሉት በራቸው ላይ ናቸው ያሉት። በተጨማሪ ግን ሱቆች እንዲኖራቸው ትላንት ይነግዱ የነበሩ ለዛው ማህበረሰብ ይሸጡ የነበሩ ስለሆነ እዛው አካባቢ ሱቅ እንዲኖራቸው መሸጥ እንዲችሉ እዚህ መሀል ከተማ ደግሞ መነገድ የሚችሉት የንግዱ አይነት ለምሳሌ የግንባታ ፊኒሺንግ እቃ እንደዚህ የመሳሰሉት የሚያቀርቡ ደግሞ እዚሁ ከመሀል ከተማ ላይ መስሪያ ቦታ እንዲያገኙ
ሼድ ብቻ 1444 ያክል አቅርበናል። በሁለተኛው ኮሪደር ከአንደኛው ኮሪደር ጋራ ወደ 2300 ሼዶችን ለተነሺዎች ማቅረብ ችለናል። አሁን በሁለተኛው ኮሪደር ደግሞ ከአንደኛው ኮሪደር ተምረን በርከት ያሉ ሱቆች በየአካባቢው እንዲኖሩ አንደኛ ኮሪደሩ በደንብ ሰው የሚጠቀምበት እንዲሆን፣ ሰው የሚያመሽበት እንዲሆን፣ ሰው የሚውልበት እንዲሆን የተሰራው ለሰው ነው። ሁለተኛ ነገር ደግሞ በደንብ ንግድ ማሳለጥ እንዲቻል ታስቦ ከአንደኛው ኮሪደር በሁለተኛው ኮሪደር የተሻለ ልምድ አግኝተን እሱንም አሳልጠነዋል ማለት ነው። የመልሶ ልማት ስራዎችን የሰው ተኮር ልማት ስራዎችን ስናነሳ ባለድርሻ አካላት አሉ ወይ? ልማቱ ባለድርሻ አካል ያደረግነው እኛ ነዋሪውን ከውይይት ጀምረን አይ ከተማችን ጽዱ ውብ ትሁን ወይ ለልጆቻችን የምናስረክባት ከተማ ወይም ደግሞ ልጆቻችን ሊኖሩበት የሚገባ ከተማ እንደኛ ትላንትና ዋጋ እንደከፈል ነው አይነት አኗኗር መሆን አለበት። ይሻሻል በሚለው ላይ ተስማሙ። የመጀመሪያው ባለድርሻ አለት ነው። ሁለተኛ ስናነሳቸው ነገሮችን በውይይት ነው ወሰነው። ውይይቱ ላይ ድርሻቸው ድምጻቸው እንዲሰማ ነው ያደረግነው። ሐሳባቸው እንዲካተት ነው ያደረግነው። በሚሰራበት አካባቢ ያሉ ነዋሪዎች ደግሞ ቡና ያቀርባሉ፣ ምግብ ይጋብዛሉ፣ ያበረታታሉ፣ አስተያየት ይሰጣሉ የሚሰራው ስራ ላይ። ይሄ እንደዚህ ቢሆን አይሻልም ወይ? በዚህ መልኩ በሰሩት አንዳንድ ያልገባቸውን ደግሞ ይሄ የሚሰራው ምንድነው? ለምን ይጠቅማል? እያሉ ሐሳባቸውን ጭምር ሲያዋጡ ማየት ችለናል። ከዚህ በተጨማሪ አንዳንድ ስራዎች ደግሞ ስፖንሰር ተደርገው ተወስደው ነው የተሰሩት። ለምሳሌ አሁን ካዛንቺስ የምናየው የስፖርት ኮምፕሌክስ አለ። የባስኬት ቦል ያለው፣ የሃንድ ቦል ያለው፣ የልጆች መጫወቻ፣ ከዛ የመቀየሪያ የልብስ የመታጠቢያ ክፍሎች፣ መጸዳጃዎች ሆነው እንደገና ደግሞ ትልቅ እግር ኳስ አለ። አንድ ባለሀብት ነው ይሄን ስፖንሰር ያደረገው ሙሉ ዋጋውን የሸፈነው ወይም ደግሞ በጀቱን የሸፈነው አንድ ባለሀብት ነው። በዛም እዚህም የህፃናት መጫወቻዎች ተሰርተዋል። ከዚህም ባለፈ አሁን የወንዞች ዳርቻ ስናይ እንደምሳሌ ብንወስድ እስከ 1 ቢሊዮን ድረስ የሚያወጣ ስራን እየሰራ ያለ ባለሀብት አለ። በራሱ ወጪ ሸፍነው ማለት ነው። ይሄ ትልቅ ልምድ ነው ብዬ አስባለሁ። ትልቅ ክብርም የሚሰጠው ነው። የማህበራዊ ኃላፊነትን ከመወጣት ያለፈ ሀገሬ ናት የምትገነባው ብሎ ልክ እንደ ግሉ ፕሮጀክት ይሄን ያክል በጀት መደቡ ቆሞ ማሰራትን ጭምር ገንዘቡ ብቻ አይደለም እኮ የሚሰጡት ቆሞ ማሰራትን ጭምር ልክ እንደኛ እንዳንዱ ኃላፊ ወይም ደግሞ ሱፐርቫይዘር ሳይቱ ላይ ታገኛላችሁ። እንደዚህ አይነት ድርሻዎችን የከተማችን ባለሀብቶች እንደየሚችሉት ኃላፊነታቸውን ተወጥተዋል፣ አስተዋጽኦ አድርገዋል። ባለድርሻነትን ባለቤትነትን አስመስክረዋል። ወጣቶች በጉልበታቸው በሐሳባቸው አካባቢውን በመሰረተ ልማት በመጠበቅም ጭምር። ስለዚህ በብዙ መንገድ ነው የማህበረሰቡ ባለድርሻነት የተረጋገጠው። ሰው ተኮር ልማት ስራዎች ቀድሞ ነው የተጀመሩ። አዲስ አበባ እንግዲህ ኮሪደር 1 ብላ ኮሪደር 2 ላይ ደርሳለችና እንደው አጠቃላይ የዚህ የኮሪደር ልማት ስራው ግቡ ምንድነው? ምንስ ተሳካ ማለት ይቻላል? እንዳልከው ከኮሪደር ብለን ከመጀመራችን በፊት በርካታ ልማቶችን በፍጥነት ጀምረን በፍጥነት ጨርሰናል። ለምሳሌ የአቃቂ ቱሉ ዲምቱ፣ የቃሊቲ ቅሊንጦ፣ ከዛም ደግሞ ወደ ቦሌ ካርጎ የሚመጣውን መንገድ በፍጥነት ጀምረን ይሄድንበት ነው። አንድ ወቅት ላይ ተጀምሮ ትንሽ እንደ ችግር ይታይ ነበር። ልክ እሱ ሲያልቅ ከሌሎች በሱ ደረጃ ካሉ መንገዶች ጋር ግን የተቆራረጠ የተገናኘ አይደለም። ወስዶ ከኢትዮጵያ አየር መንገድ ጋር አያገናኘንም። ወስዶ ከመገናኛ ዋናው መንገድ ጋር አያገናኘንም። ሁለተኛ የሚያገናኘው መንገድ ደግሞ አንዳንዱ መንገድ ያረጀ ነው። አረንጓዴ ልማቱ አይስብም። ያረጁ ዛፎች ወዳደቁ ነገሮችን እናገኛለን። የተሰባበሩት ኃይልሶች እናያለን። እግረኛ መንገድ የሌላቸው የአዲስ አበባ መንገዶች ቀላል አይደሉም። ስለዚህ አንዱና የመጀመሪያው እነኚህ እንደ አዲስ የገነባናቸውን መሰረተ ልማቶች ማገናኘት። ሁለተኛው ነገር ደግሞ ነባር መሰረተ ልማቶችን አድሰን የጎደላቸውን ነገር ሞልተን አስፈተናቸው ከአዳዲሶቹ ጋር ስታንዳርዳቸው ወደ ተመሳሳይ ደረጃ እንዲመጣ ማድረግ።
ይሄንን በማድረግ አገልግሎት ነው የሚሳለጠው። በርካታ መጀመሪያ የትራንስፖርት አገልግሎት ይሳለጣል፣ የትራፊክ ፍሰቱ ይስተካከላል። ይሄ ደግሞ በኢኮኖሚም ላይ ትልቅ ትርጉም አለው። ሁለተኛ የትራፊክ አደጋ ይከላከላል ማለት ነው። ሶስተኛ እና ዋነኛ የሚባለው የከተማ መሰረተ ልማት ስርዓት ማጣት አለ። እሱን ስርዓት ማስተካከል ነው። የፍሳሽ አወጋገድ ስርዓት፣ የመብራት፣ የቴሌኮም እነኚህ ከተማን ከተማ የሚያሰኙት የመንገድ ኔትወርኮች እያንዳንዱ ብሎክ በመንገባበት ሰዓት ከሌላው መንገድ ጋራ መገናኘት መቻል አለበት። ፍሳሽ የድሬኔጅ እና የስዌሬጅ የፍሳሽ ስርዓት ሊኖረው ይገባል። ከተማ የድሬኔጅ እና ስዌሬጅ ስርዓቱ የተስተካከለ ካልሆነ ከተማ ሊሆን አይችልም። ስትራክቸራል ፕላን መዋቅራዊ ፕላን የምንለው አንዱን ዋናው ዲፋይን የሚያደርገው የሚገልጸው ይሄንን ነው። የቱ ጋር ምን አይነት ልማት ያስፈልጋል፣ የትኛው አካባቢ ክፍት መሆን አለበት የሚል በደንብ ገልጾ የሚያስቀምጥ ነው። ከተማችን ቀስ በቀስ መተንፈሻ እያጣች ነበር። ህዝቡ ይሄ በደንብ አልታወቀው ሊሆን ይችላል። አደጋ እየመጣ ነበር። ቀስ በቀስ እየታፈነች ግንባታ ብቻ ግሬ የሚባለውን መልክ ብቻ እየተላበሰች የመጣችበት ነበረ። በፕሮፖርሽን 30% የከተማ መሬት አረንጓዴ መልበስ አለበት ነው ዓለም አቀፍ ህግ ሳይንሱም የሚለው። እኛ ግን 2.8 ላይ ነበር። እሱም እየተመናመነ የነበረበት ጊዜ ነበረ። ከዛ ውጪ ክፍት ቦታዎች ያስፈልጋሉ ከተማ ላይ ሰዎች የሚገናኙበት፣ አብረው የሚያወሩበት። አእምሮ እኮ መመገብ አለበት፣ ስጋ ብቻ አይደለም መመገብ ያለበት፣ ተንፈስ ማለት ያለበት። ወጥቶ መናፈሻዎች ያስፈልጉታል። በጋራ ማህበራዊ መስተጋብሩን ራሱ ለማጠናከር የሚነጋገርባቸው አካባቢዎች፣ የሚገናኝባቸው አካባቢዎች ያስፈልጉታል። እነኛ ደግሞ ሳቢ መሆን መቻል አለበት። ስትሬስ ያለበት የተጨናነቀ ሁኔታ ውስጥ የቆየ በስራ ሊሆን ይችላል፣ በሌሎች ምክንያቶች ወጣ ብሎ ትንሽ ተንፈስ የሚልበት ቦታ ያስፈልገዋል። ከሁሉ በላይ ደግሞ ለህፃናት ከተማችን ለህፃናት ምቹ አልነበረች። እውነቱን ለመናገር የአዲስ አበባ ልጆች ከመኪና ጋራ አባሮሽ ነው የሚጫወቱ ማለት ይቻላል። መኪና ስር ኳስ ሲገባባቸው እሱን ለማውጣት አደጋ ሲደርስ ሲቆነጠጡ፣ ሲኮረኮሙ እንዲህ አይነት ነገሮች እናያለን። እሁድ ነው ትንሽ መንገድ ከፈት ሲል የሚጫወቱት። በከፍተኛ ሁኔታ መሻሻል አሳይተናል እዛ ላይ እና በኮሪደር ልማት ብቻ ሳይሆን ቀድመንም የጀመርናቸው አሉ። በኮሪደር ልማት ደግሞ አንዱ ትልቁ እንድናበዛ የፈለግነው የልጆች መጫወቻና የስፖርት ማዘውተሪያ ስፍራዎችን ማብዛት ነው። እነኚህ ማድረጋችን እንግዲህ በጥቅሉ ከተማችንን ውብ ጽዱ ያደርጋል። ከቆሻሻ ያጸዳታል፣ ያሳምራታል፣ ያስውባታል። ለጤና በጣም ትልቅ አስተዋጽኦ አለው። ሁለተኛ ከዚሁ ጋር ተያይዞ ከተማችን የቱሪስት መዳረሻ ትሆን ዘንድ አስተዋጽኦ አለው። ቱሪስቶች ፊታቸውን ወደዚህ እንዲመልሱ የሚጎበኙት ከተማ እንድትሆን ያደርጋታል። በሶስተኛ ደረጃ ወደ ውጪ እየተመለከቱ ሁሉ ጊዜ የሌሎችን አድናቂዎች አይነት በሽታ የያዘን ይመስል ከዚህ ጋራ ኖረን አድገናል። በየደረጃው እየተጋባብን መጥቷል። ከዚህ የመውጣትና ሀገርን የመውደድ በሀገራችን የመኩራት ይሄንን በሚቀጥለው ትውልድ በደንብ ፕሮሞት እየተደረገ በተጨባጭ ስራ እየተደገፈ እንዴት ለማድረግ የሚያስችል ነው። ገቢም ይጨምራል። ሰፊ ስራ እድል ነው እየፈጠረ ያለውና እነኚህ ናቸው ከኮሪደር ልማት ዓላማና ትሩፋት ጋር አያይዘልና አንሳምንች ስራዎች በጥራትና በፍጥነት ነው ሲሄዱ የምናየውና ቅንጅታዊ አሰራሩ ምን ይመስል ነበር ማለት ይቻላል? እንግዲህ ቅንጅታዊ አሰራሩ አንዱ ልምድ የተገኘው እሱ ነው። ቅንጅታዊ አሰራር ከዚህ በፊት መብራት ይቆፍራል። መብራት ሰራ ጨረሰ ስንል ኢትዮ ቴሌኮም ደግሞ መጥቶ ይቆፈራል። ከኢትዮ ቴሌኮም በኋላ ደግሞ ወይ መንገድ መጥቶ ያፈርሰዋል። ከዛ በኋላ ደግሞ ዋና ፍሳሽ ሊመጣ ይችላል። እንዲህ አይነት ችግሮችን አሳልፈናል። ይሄ ማለት ዝም ብሎ ስራዎች አልተቀናጁም በሚል ቋንቋ ብቻ የሚገለጽ አይደለም። ሀብት ነው የሚባከነው፣ ጊዜ ነው የሚባከነው፣ ሀብት ነው የሚባከነው። አንዱ የሌላውን ስራ ሲያበላሽ አገልግሎት ጭምር ነው የሚቆራረጠው። ተጎጂው መጨረሻ ላይ ማን ነው? ማህበረሰቡ ነው የሚሆነው። ይሄንን በቅንጅት መስራት እንደሚቻል ኮሪደር 1 ላይ ጀመርን። ኮሪደር 2 ላይ ደግሞ
በጋራ ከቅዱ ጀምሮ በጋራ ታቅዶ ከጥናቱ ጀምሮ በጋራ ከዛ በጋራ ማቀድ የጋራ ዳክት የሚባለውን ጭምር እስከመጠቀም በአንድ ቱቦ ውስጥ በጋራ በርካታ መሰረተ ልማቶችን ማስተላለፍ አንድ አካባቢ ላይ እስከ 5 ሲቀበር ያያየን ነበርና አንዳንዱ የልማቱ አይነት የመሰረተ ልማቱ አይነት አብሮ የሚሄድ ሆኖ ሲገኝ ባንድ ዳክት ውስጥ በጋራ እስከመጠቀም ድረስ ልምድ መጥቷል። ጥሩ ቅንጅት የተፈጸመበት ኮሪደር 2 ነው። ከኮሪደር 1 ግን ልምድ አግኝተን በላቀ ሁኔታ ኮሪደር 2 ላይ ደግሞ ይፈጸማል። እንግዲህ የኮሪደር ልማት ስራውን የመጀመሪያውን ዙር ጨምሮ ሲከናወን ከቅርሶችን ከመጠበቅ አንፃር ምን ያህል ትኩረት ተሰጥቷል? ኮሪደር ቅርሶችን ጭምር በደንብ አስተዋውቋል። የቅርስን መስፈርት የሚያሟሉ ቅርስነታቸው ያልተነገረላቸው አቧራ የለበሱ የማይታወቁ በዚህ በኮሪደር ልማት አጋጣሚ አቧራቸውም ተራክፏል፣ ታድሰዋል። የተጎዳ አካላቸው ክፍላቸው ተጠግኗል፣ እንዲተዋወቁ ተደርገው ለአገልግሎት ክፍት ሆነዋል፣ ለቱሪስት መስህብ ክፍት ሆነዋል። ፒያሳ ምስክር ናት። ፒያሳ አካባቢ እስከ 4 ኪሎ ያሉ በርካታ ቅርሶች የመጀመሪያው ሆቴል፣ የመጀመሪያው ሲኒማ ቤት፣ የመጀመሪያው ቲያትር ቤት፣ የመጀመሪያው ትልልቅ የድል ሐውልቶች ለሀገር ባለውለታ የሆኑ ሰዎች ጭምር መታሰቢያ የተሰራላቸው ናቸውና በቸርችል ጎዳና ከሄድን የቴዎድሮስን እናገኛለን። በዚህ መዘጋጃ ቤት ዙሪያ የአቡነ ጴጥሮስና የሚኒሊክን እናገኛለን። ወደ 4 ኪሎ በምንሄድበት ሰዓት ራስ መኮንንን ከነድልዩ እናገኛለን። በዚህ በለውጥ ዘመን ደግሞ መሃል ላይ አድዋን ገንብተናል። በተለይ የውጪ ሰዎች የመጀመሪያው ሆቴል እዚህ ያለ፣ የመጀመሪያ ሲኒማ ቤት አለ፣ የመጀመሪያ ቲያትር ቤት አለ እያሉ የመጡ ናቸው። አሁን የነ ግሪክ ቸርች የነ አርመን ቸርች ታሪክ አላቸው። ከዚህ አካባቢ ጋራ ብዙ ሲነገርላቸው ሰምተን አናውቅም። ራስ መኮንን ድልድይ ራሱ መቼ ብዙ ተነግሮለት ያውቃል። የአድዋ ጀግና ናቸው አይደለ? እንደዚህ አይነት አለ። የድል ሐውልታችን ትውልዱ 4 ኪሎ ላይ ያለው ሐውልት ፋውንቴን የሚስብ ነገር ሲጨማመርበት ነው እየመጣ ቆሞ ማንበብ የጀመረው እዛ ላይ ተጻፈውን ማለት ነው። ጽሁፍም እንኳን እስካለ መታየት የደረሰበት ሁኔታ ነበርና ቅርስም ከተሸፈነበት ከተደበቀበት የበለጠ ኮሪደር አጉልቶ ነው ያወጣው። እንዲጠበቅም ነው ያደረገው። ጥበቃም እንዲደረግለት ባለቤት በደንብ ተደራጅቶለት የስራ ክፍል ከድሮ በላይ እንዲጠናከር ነው የተደረገው። ሰባ ከተማን ውብና ጽዱ ለማድረግ ከተማ አስተዳደሩ ከራሱ በጀት እንደሆነ እርሶም ከዚህ በፊትም ሲገልጹት ነበርና ይሄን ሁሉ ስራ ለመስራት እናንተ የተጠቀማችሁ ስልት ምንድን ነበር? አንዱና መጀመሪያ በጀታችን በትክክል ምንጩን አውቀን ገቢ መሰብሰብ ነው። የግብር መሰረቱን አስፈታናል። የግብር ሬት አልጨመርንም። ግን ግብር ይከፍሉ ያልነበሩ የተለያዩ በርካታ የከተማችን ነዋሪዎች ወደ ግብር ስርዓቱ እንዲገቡ የማድረግ ስራ አድርገናል። ያገኘነውን ገቢ ደግሞ ሰብስበን በቁጠባ ለሚገባው ስራ በትክክል መከፈል እንዲችል ማድረግ ነው። የግዢ ስርዓታችንን ያስተካከል ነው። በግዢና በፕሮጀክት ነው ትልቅ የመንግስትና የህዝብ ሀብት ቢዘረፍ የነበረው። አዲስ አበባ ላይ እንማስቀር ይችላል። በጉልበታቸው፣ በገንዘባቸው፣ በማሽነሪዎቻቸው ፕሮጀክቱን ወስደው ሰርተው በማስረከብ በተለያየ መንገድ እናሳትፋቸዋለን። በየአመቱ ሽልማት እንሰጣለን። ግልጽ የሆነ ፕሮግራም አዘጋጅተን ከወረዳ ጀምረን እስከ ማዕከል ድረስ እናበረታታለን። በዛ በርካታ ሁነኝ ወደ 39,000 የሚላቸው ቤቶች በመንግስት በጀት አይደለም የተሰሩት። በመንግስት በጀት የተሰሩት ለነዋሪዎች በጣያ እንዲተላለፉ የተደረጉት ናቸው። እነኚህ ለነዋሪዎች ዝቅተኛ የኑሮ ደረጃ ላይ ያሉና የቀድሞ ቤት ላቸው ለወዳደቅና ለማህበራዊ ችግር የተጋለጡ ዜጎቻችን የምገባ ማዕከላቱን ጨምሮ እነኚህኑ ባለድርሻ አካላትን በማሳተፍ ነው የሰራነው። ይሄ ብቻ አይደለም። በየሰፈሩ የአካባቢው ነዋሪ ይሳተፋል። የአዲስ አበባ ህዝብ በሚችለው ሁሉ ተሳታፊ በቀናነት ከልማት ጎን
የሚቆም ህዝብ መሆኑ ለኛ እንደ ትልቅ እድል ስራችንም ውጤታማ እንዲሆን የደገፈን ሌላኛው ግብአት ነው ማለት ነው። ለነበር ቆይታችሁ ጋር ያመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን ከአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ጋር የነበረን ቆይታ ይሄን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን።